بسم الله الرحمن الرحيم. الحمد لله رب العالمين. الحمد لله الذي يعلم خائنة الأعين وما تخفي الصدور. الحمد لله الذي يرى دبيب النملة السوداء في الليلة الظلماء فوق صخرة السماء. الحمد لله الذي يسمع الأصوات على اختلافها ويعلم اللغات على تنوعها فلا يشغله سمع عن سمع. الحمد لله الذي يعلم ما كان وما يكون وما لم يكن لو كان كيف يكون. وأصلي وأسلم على قائدي وقدوتي وقرة عيني وحبيبي ومعلمي محمد بن عبد الله صلوات ربي وسلامه عليه. وأصلي وأسلم على من أرسله الله رحمة للعالمين. وأصلي وأسلم على من هو إمام المصدقين. أيها الإخوة الإيمان والإسلام، أحييكم بتحية أهل دين دار السلام وأقول لكم السلام عليكم ورحمة الله وبركاته. تكبراتشو وندموتشي انديهم متوتشي በትንሽ ደቂቃ ውስጥ የምናየው ኢንሻአላህ ስለ ሰደቃ ነው። ስለ መለገስ ስለ መስጠት የሚለውን ነገር አላህ Subhanahu Wa Ta'ala ሰደቃ ጥቅም ምን ያህል የተናገረው ነብዩ ሰለላሁ ዐለይሂ ወሰለም እንዴት ነው ስለ ሰደቃ ያስቀመጡልን የሚለውን ነገር ኢንሻአላህ ለማየት እንሞክራለን። ሰደቃ ማለት ሁሉም ሰው በሚያገኘው ነገር ላይ መልካም መዋል ኸይር ስራ መስራት እንደ ሰደቃ ይቆጠራል። ምክንያቱም አንድ ቀን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ሰሃባዎች መጡና ያ ረሱላህ ያአላህ መልእክተኛ ወይ ዘሃቡ አህሉ ዱሱሪ ቢልኡጁር እነዚያ የገንዘብ ባልተቤቶች እኮ በአጅር በለጡን። ሰሉነ ከማ ኑሰሊ እኛ እንደምንሰግድ ይሰግዳሉ። ወይሱሙነ ከማ ነሱም እኛ እንደምንጾም ይጾማሉ። ወይተሰደቁን ቢፉዱሊ አምዋሊሂም አላህ ደግሞ ከሰጣቸው ገንዘብ ሰደቃን ያደርጋሉ በአጅር በለጡን ብለው መጡ። በዚህ ጊዜ ነብዩ ምን አሉ? አወለይሰ አላሁ ቀድ ጀዐለ አላሁ ፊኩም ማ ተሰደቁነ ቢህ አላህ በእናንተ ላይ ሰደቃ የምታደርጉትን አላደረገም እንዴ? ፊ ኩሊ ተስቢሐትን ሰደቃ ሱብሓነላህ ማለት ሰደቃ ነው። ወፊ ኩሊ ተሕሚድን ሰደቃ አልሐምዱሊላህ ማለት ሰደቃ ነው። ወፊ ኩሊ ተሕየትን ሰደቃ ላኢላሃ ኢለላህ ማለት ሰደቃ ነው። ወፊ ዊዲዕ አሐዲኩም ሰደቃ አንዳችሁ ከሚስታችሁ ጋር መተኛት ሰደቃ ይሆናል ብሎ ሲናገሩ ሰሃባውን ብሎ ጠየቃቸው። አያቲ አሐዱና ሸህወተ ስሜቱን ለመፈጸም እዛ ቦታ ተጠግቶ እንዴት አጅር ይኖራል ጊዜ ለወضعه في الحرام በሐራም ነገር ላይ ቢፈጽመው ኖሮ ወንጀል ተብሎ እንደሚመዘግበት ሁሉ በሐላል ቦታ ላይ ስላስቀመጠው አላህ እንደ ሰደቃ ያቆጥርለታል። ስለዚህ ሰደቃ ባለን ነገር መሰደቅ እንዳለብን ነው። በመጀመሪያ ደረጃ አላህ Subhanahu Wa Ta'ala ስለ ሰደቃ ተናግሯል። ሰደቃን ስጡ ነው ያለው። إنما الصدقات للفقراء والمساكين والعاملين عليها والمعلفة قلوبهم የሚገርመው የአላህ Subhanahu Wa Ta'ala ህግና ስነ ስርዓት ምንድነው ያለው? ዘካ ወይንም ሰደቃ የሚገባቸው ሰዎች እነዚያ ለስምንት ሰዎች ዘካቸውን ስጧቸው ብሎ አላህ አስቀመጠ። إنما الصدقات للفقراء እንደው ለደሃ ምንም ነገር ለሌለው ሰው እንደው ስጡት አለ አላህ። ምንም ሚላስ የሚቀመስ ለሌለው ሰውዬ ይገባዋልና ስጡት አለ። ወልመሳኪን ሁለተኛው መስከን ችግ ምስኪን ነው። አንዳንድ ኑሮች መግፋት አልቻለም፣ ለዚህም ሰውዬ ስጡት አለ። ሶስተኛው ወልሙአለፈት ቁሉብሁም ወልዓሚሊን አለይሃ በዛ ላይ ዘካን ሰብሰብ አድርገው ለሰዎች የሚያካፍሉ ሰዎች ከሱ ላይ ይውሰሪ እንደምናየው በድራጎት ማህበራት ራሱ ወደ 15% እና እንደ 30% አድሚኒስትሬሽን ወጪ ይወጣል። ይሄን ቁርአን የፈቀደው የሚገርመው ወልዓሚሊን አለይሃ ስምንተኛው እዚህ ከስምንቱ ነው አለ። እንዲሁም ቀልቡ ለተንጠለጠለው ለሰለምቴ ለዚህም ሰውዬ ይገባዋል ሱታለ ለእዳ ሰው እዳ ያለበት ከባድ ነው። ምክንያቱም እዳ ማለት ቀላል ነገር አይደለም። አንድ በአረብኛ መጽሐፍ ላይ ሳነብ ምንድነው ያየሁት? ለልጁ ይመክረዋል። ያ ቡነየ አንተ ልጅ ሆይ አለው፣ አንተ ልጅ ሆይ ذقت الطيبات كلها فلم أجد أطيب من العافية እንደው ጣፋጭ የተባለ ነገር ሁሉ ቀስም ያለው
እንደው አቀምሻለሁኝ ምንም እንደ ዓፊያ አይነት የሚጣፍጥ አላየሁኝም አለ። ወذقቱል ሙራራት ኩለሃ መራራ የሚባል ነገር ሁላ ዓለም ላይ ዞሬ ቀምሻለሁ አይቻለሁ። ፈለም አጂድ አላገኘሁም አመረ ሚን ሓጀቲ ለናስ ሰዎች ጋር ሄጄ ቸገረኝ ብሎ ፊት ላይ መቅረብ እንደሱ ይመራ አላየሁኝም አለ። ልጁን መክረው ወነቀልቱል ጂባል ወሰኽራ ትላልቅ ድንጋዮችን ቋጥኝ ተሸክም ያለሁኝ ፈለም አጂድ አላገኘሁኝም አስቀለ ሚን ደይን እንደ ዕዳ ከባዱን አላየሁኝም አለ። ለዚህ ነው አላህ ስብሓነሁ ወተዓላ ዘካ የሚገባው ሰው ዕዳ ላለበት ሰው ስጡት አለ። ዕዳ ማለት ሐሙን ፊል ለይል ወዙሉን ፊል ነሃር፣ ሐሙን ፊል ለይል የሌሊት ጭንቀት ነው። ወዙሉን ፊል ነሃር እንደዚሁም ደግሞ የቀን አንገት መድፋት ነው። ይሄ ያለበትን ሰው ስጡት አለ። እንደዚሁም ምርኮኛ ይህን ያህል ገንዘብ ካላመጣ አትወጣም ለተባለ ሰውዬም ለይሰው ይስጡት አለ። ቀጥሎም ደግሞ ወብኒ ሰቢል መንገድ ላይ ጉዳዩ ለሙሳፊር ለሆነ ሰው እንደዚሁም መንገድ ላይ ገንዘብ ያልቅበታል፣ ቀለብ ያልቅበታል፣ ፓስፖርቱ ይቃጠልበታል፣ አልቤርጎ ያጣል። ለእነዚህ አይነት ሰዎች ስጧቸው አለ። ወፊ ሰቢልላህ በፊ ሰቢልላህ ላይ የሚንቀሳቀሱ ሰዎችንም ለእነዚህም ሰዎች ደግሞ በዳዕዋ ሊከሊመት ለሂል ዑልያ የሚንቀሳቀሱ ሰዎችን ኢማም፣ ሙዓዚን፣ ኻዲሞች የመሳሰሉ ነገሮችን ለእነዚህ ሰዎች ይገባቸዋል ብሎ አላህ አስቀመጠ። ፈሪደቱን ሚነላህ አለ። ይህ የአላህ ግዴታ ነው አለ። የሚገርመው አላህ ስብሓነሁ ወተዓላ እነማን እንደሚቸግራቸው አውቆ በቁርአን ላይ አስቀምጧል። ስለዚህ ሰደቃችንን መስጠት እንዳለብን ነው። ሰደቃ በምንሰጥበት ሰዓት ላይ ገንዘባችን አይቀንስም። ነቢዩ ሰለላሁ ዐለይሂ ወሰለም ብለዋል፣ ማ ነቀሰ ሚን ማሊ ሰደቀቲ፣ የሰደቃ ገንዘብ አይቀንስም ነው ያሉት። የሰደቃ ገንዘብ አይቀንስም። እንደውም ምን ይባላል? ሰደቃ እንደው መጨመር ነው። በሰጠህ ቁጥር ኩለማ አንፈቅተሁ የዚድ። ሱብሓነላህ አላህ ስብሓነሁ ወተዓላ በሰጠህ ቁጥር እንደሚያሳድግ ነው በቁርአኑ የነገረን። ቁርአን ጥበበኛ ነው። ቁርአን የሰዎችን ጭንቅላት በሚያውቁት ቋንቋ በሚያውቁት ዕውቀት ልክ ያናገራል። ሱብሓነላህ በሰዎች ፍላጎት ዓለም ላይ ያሉ ሰዎች ከስድስት ጸባይ አይወጡም። በሰደቃ ጉዳይ ላይ ከስድስት ጸባይ አይወጡም። አንደኛው ምን አይነት ሰው እንዳለ ነገርን አላህ። ምን አይነት ሰዎች አሉ ነው የሚለው። እንደው እኔ ገንዘብ መሰደቅ አልፈልግም ማበደር ነው የምፈልገው ብሎ ቢሮም ከፍቶ እናበድራለን ብሎ አዘጋጅቷል። ማበደር ነው የምትፈልገው? አዎ። መሰደቃ አትፈልግም? አዎ። ስለዚህ የማበደርን ቋንቋ አላህ ሲያናገር ምን ብሎ ተናገረ? ወአቅሪዱላህ ቀርደን ሐሰና፣ ለእኔ አበድሩኛል። ሱብሓነ ቸግሮት አይደለም። አንተ በእኔ አደምን የምታበድረው ወይ ካርታ ይዘ ነው ወይ ቤት ይዘ ነው ወይ ዋስታ አስጠርተ ነው። እኔ ደግሞ የሁሉ ነገር ባለቤት እኔ ነኝና ለእኔ ብለህ ሰደቃ ስጥ እስኪ አበድረኝ የሚለውን ቋንቋ ለመናገር አላህ ወአቅሪዱላህ ቀርደን ሐሰና አለ። ሁለተኛ ምን አይነት ሰዎች አሉ? እኛ ገንዘባችን ከማንም ንክኪ አልፈልግም፣ ባንክ አላቅ፣ ሼር አላቅ፣ ምን አላቅ፣ ብቻ የራሴን ካፒታል እንፈልጋታለሁኝ። 5 ሚሊዮን ብር ነው ያለኝ፣ እሷን ብቻ ንክኪ አልፈልግም፣ እሷ ብቻ ማደግ አለባት የሚለውን ነገር እሷ ራሷን እፈልጋለሁ የሚል ሰው አለ። ይህንን ሰውዬ ምን ብሎ አናገረው? ራሱን ገንዘቡን የምትፈልገው? አዎ። ወማ ትንፊቁ ሚን ሸይን ፈሁወ ዩኽሊፉህ፣ እንደ ራሱ ተካዋለሁኝ ብሎ አናገር። አላህ የሚያጅብ ጌታ ራሱን ተካዋለሁኝ አለ። ሶስተኛ ምን አይነት ሰው አለ? ገንዘቤ ትንሽ ትንሽ እንዲጨምር እፈልጋለሁ፣ ገንዘቤ ትንሽ ትንሽ ሲጨምር ደስተኛ ነኝ፣ ባህልም ከጨመረማ ያስደነግጠኛል፣ ስለዚህ ስናድግም በትንሹ ማደግ አለብን ብሎ የሚያስብ ሰው አለ። ይህንን ሰው አላህ ሲያናገረው ምን አለ? ወማ ትንፊቁ ሚን ሸይን ዩወፈ ኢለይኩም ወአንቱም ላ ቱዝለሙን፣ ጨመር እናደርግላችኋለን አትበደሉም አለ። ሱብሓነላህ። አራተኛው ምን አይነት ሰው አለ? እኛ እንዲህ ይላል ይስጠንና እንስጥ የሚሉ ሰዎች አሉ። ይስጠንና እንስጥ። እንደነዚህ አይነት ሰዎችን አላህ ሲያናገር ምንድን ያለው? ወመን ቁዲረ ዐለይሂ ሪዝቁሁ ፈልዩንፊቅ ሚማ አታሁ ላህ። እንደው ርዝቁን ሰብሰብ ያደረግኩበት ሰው ባለው ላይ ይስጥና ሰየጅዐሉ ላሁ በዕደ ኡስሪን ዩስራ፣ እንደው ከፍተዋለሁኝ ቀጥለለታለሁ አለ አላህ። አምስተኛ ምን አይነት ሰው አለ? እኔ ገንዘቤ በጣም ከዓለም በላይ ሀብታም መሆን እፈልጋለሁኝ፣ ምክንያቱም በደንብ አድርጌ ማሳደግ፣ በደንብ አድርጌ ከዓለም ሀብታም መሄድ እፈልጋለሁኝ፣ ገንዘቤ ሊቀንስ አልፈልግም ይላል። ባዛር ይከታተላል፣ ጨረታ ይከታተላል፣ ብዙ ቦታዎች ይላል። ምንድን ነው የሚወስድ ባል? ከዓለም ሀብታም አንደኛ መሆን። እንደነዚህ አይነት ሰዎችን አላህ ምን አለ? ወመሰሉ ለዚነ ዩንፊቁነ አምዋለሁም ፊ ሰቢልላሂ ከመሰሊ ሐበትን አንበተት 7 ሰናቢል ፊ ኩሊ ሱንቡለትን ሚአቱ ሐባ ወላሁ ዩዳዒፉ ሊመን የሻ ወላሁ ዋሲዑን ዓሊም። እነዚያ በአላህ መንገድ ላይ ሰደቃቸውን የሚለግሱ ሰዎች እንደ አንድ ፍሬ ነች። አንዷን ፍሬ ዘርተዋት
7 ዘለላ እንደሚያወጣው እህል ከሰባቱ ውስጥ ደግሞ 100 ውስጥ አለው። እንደዚህም ነው ዩዳኢፉ ሊመን የሻ ከዓለም ሀብታም በላይ ደግሞ አደርገዋለሁኝ ብሎ የኔ ማባዣ ማሽን አለኝ ብሎ አላህ አስቀምጧል። የሚገርመው 5ኛ ምን አይነት ሰው አለ? 6ኛ ይመስለኛል ምን አይነት ሰው አለ? ሰዎችን ሰደቃ እንዲሰጥ አይፈልግም። ይህን ስጀምር በዱዓ ነው የምጀምረው። አላህ እሱ በሄደበት አያስኪደን፣ እሱ የተቀመጡት አላህ አያስቀምጠን። እንደነዚህ አይነት ጸባይ ያለን ሰዎች ካለን ዱዓ አድርገን እናውጣ ከልባችን። ምን አይነት ሰው ነው? ገንዘብ አለው፣ ሰደቃ አይሰጥም፣ ሌሎቹ ሲሰጡም አያነቃቃም፣ አልፎ ተርፎ የሚከለክል ደግሞ አለ። አትስጥ እንጂ አትስጣቸው፣ አታድርግ፣ እንዲህ አትበል፣ ተው ብሎ በጣም የሚቃጠሉ ሰዎች ሰው በሰደቀው። እንደነዚህ አይነት ሰዎችን አላህ ምን አለ? ወያእሙሩነ ናሰ ቢልቡኽል፣ ሰውን በስስት የሚያዙ ሰዎች አሉ። ወላ ተሕሰበን ቢመፋዘዝ በልሁም ልዓዛብ፣ እነዚህ ነጃ ይወጣሉ እንዳትል፣ ቅጣታቸው ብርቱ ይላል። ስለዚህ ይህንን ሰደቃ መስጠት አለብን። የሰደቃው ጅማሪ ፊት ፈገግ ማለት ነው። ከፍትፍቱ ፊቱ ይላሉ ነብዩ ቀድመውታል። ከፍትፍቱ እንዲያው ኢብቲሳም ወጃሂ ከሰደቃ ለወንድም ፈገግታ ማሳየት እንደ ሰደቃ ይቆጠራል ስላሉ የሰደቃን ነገር አንናቅ። ትንሽም ብትሆን አላህ ዘንድ ትልቅ ሆኖ ይመዘገባል። ወላሂ ሰደቃ በሰጠን ቁጥር ነው ገንዘባችን የሚጨምረው። አንድ ሰው ይተኛል፣ ይደሰታል፣ ይበላል፣ ይደሰታል፣ ጥሩ ነገር ይቀምሳል፣ ይደሰታል፣ ጥሩ ምንጣፍ ላይ ይተኛል፣ ይደሰታል፣ ከሚስቱ ጋር ይተኛል፣ ይደሰታል። እነዚህ ሁለት ደስታዎች ቢደመሩ የመስጠት ያህል አይሆንም። ስትሰጥ የሚደሰተው ደስታ የሚሰማህ ደስታ ከጥፍር እስከ ራስህ በጣም 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 እንደው ያንን ደስታ። ምክንያቱም ዛሬ ፈረንጆች ብዙ ቦታ ላይ ጫካ ውስጥ ይገባሉ፣ ምናምን ይገባሉ፣ ሰውን ይረዳሉ። ምንድነው ስትላቸው አያም ሳትስፋይ ይረካሉ ይለዋል። እኛ ደግሞ ሁለት አጅር ነው ያለን። አንደኛው መደሰት ነው፣ ሁለተኛው አኺራ ላይም ጀነት ነው የምናገኘው። በገንዘባችን፣ በጉልበታችን፣ በጊዜያችን ሰደቃ የምናወጣ አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።